ቻይና ከአሜሪካ ጋር ፈጽሞ በጦር ግንባር ላይ የመፋለም ውጥኑ የላትም ግልጽ ነው ይላል የቫልዳይ ዲስከሽን ክለቡ ቲሞፊ ቦርዳሼቭ። ሞስኮና ዋሽንግተን በየራሳቸው የቤት ስራ ሲጠመዱ ቤጂንግ የራሷን ዓለም አቀፋዊ የፖለቲካ ስሌት በመከወን ሚዛኑን ልትጠብቅ ትችላለች። በመካከለኛው ምስራቅም ሆነ በኤዥያ ፓሲፊክ ያላት አቋም ይህኑ ያረጋግጣል ይባላታል። የቤጂንግ የተጠና የውጭ ፖሊሲ ወይም በተጠንቀቅ ላይ የቆመው በተለይም ጣልቃ አልገባም ባይነቷ ዳር ላይ ሆኖ ጉዳዮችን ግራ ቀኝ ለማማተር እንዳገዛት የዋሽንግተንን ስህተት ላለመድገምም የሩሲያን የመካከለኛው ምስራቅ የፖለቲካ ክፍተት በራሷ መንገድ ለመሙላትም እድሉ እንደተፈጠረላት ይነገርላታል። በ2026 መጀመሪያ ላይ የተደረጉ ዓለም አቀፍ ክስተቶችና ጦርነቶች ደግሞ ማኦሴዱንጋውያኑ በምን የፖለቲካ መለኪያ ውስጥ እንዳሉ ለመገመት የሚያዳግት አይደለም። አሜሪካና ሩሲያ ቀድመው ከአውሮፓውያን ተቀናቃኞቻቸው ጋር ሰጣ ገባ ውስጥ መግባታቸው ቻይና ያለምን የፖለቲካ ስርዓት በራሷ ቅርጽ ከሞስኮና ከዋሽንግተን በተቻለ መሰረቱን ለማስያዝ በሩ ተከፍቶላታል ይባላል። በተለይም ቻይና በባህል በመዋዕለ ንዋይና አብሮ በመስራት መርህ ሶፍት ዲፕሎማሲን መከተሏ በእርግጥም ለሀገራት ቅድሚያ የሚያሰጣትን መንገድ የተከተለች መሆኑን ያረጋግጥላታል። ሃርድ ፓወር ዲፕሎማሲን በወታደራዊ አቅም ጭምር ሞስኮና ዋሽንግተን ለመጫን መሞከራቸው ደግሞ ቻይና ለስላሳውን ዲፕሎማሲ መከተሏ አገራትን ለመቆጣጠር እድሉን እንደፈጠረላት ራሳቸው የሩሲያ ሚዲያዎች ሲያስነብቡት የዋሉት ቁልፍ ጉዳይ ሆኗል። ለበርካታ አስርት ዓመታት በተለይም አሜሪካ በአንድ ቻይና ፖሊሲ መሰረት ከታይዋን ይልቅ ለቻይና የሀገርነት እውቅና ሚዛን ይደፋል ባለችበት ቅጽበት ቤጂንግ ግንኙነቷን ኢኮኖሚያዊ ጭምር በማድረግ አገራትን መቆጣጠር እንድትችል በሩ ተከፍቶላታል። በተለይም ፕሬዚዳንት ሺጂንፒንግ በ2013 ወደ ስልጣን ከመጡበት ጊዜ አንስቶ የቤጂንግ ወታደራዊ ጡንቻ በደቡባዊ የቻይና ባህር፣ በታይዋን ደሴት ዙሪያ፣ በቢጫ ባህር፣ በሆንግ ኮንግ አንድ ሀገር ሁለት ስርዓት መሀል አልፈው ኮሚኒስቶቹ የሰሩት ስራ በጥቅሉ በኤዥያ ፓሲፊክ እየበረታ መሄድ አንድም በወታደራዊ አንድም በኢኮኖሚው ቁጥር ሁለት ላይ መቆሙ ሀገራትን በራሷ መንገድ ለመያዝ ፖለቲካዊ መደላድሉን ፈጥሮላታል። የቤጂንግ ፖለቲከኞች ይሄኛውን በአግባብ ይወጡታልም ተብሏል። የዓለም አቀፍ ለውጥን ገቢራዊ ለማድረግ ማዕከላዊ ኃይል በመሆን ለበርካታ ዓመታት መዝለቋ ለቻይና በጎ አጋጣሚ እንደሆንላትም ይታወቃል። እውቁ የአሜሪካ ዲፕሎማት ሄንሪ ኪሲንጀር ከቀዝቃዛው ዓለም ጦርነት መጠናቀቅ ወዲህ ቤጂንግ ወሳኝ ትሆናለች፣ ለዚህም በርካታ ማሳያዎች አሉ በሚል ጉዳዩን በበጎ ሊመለከቱት ወደው ነበረ። አሜሪካና የዛኔዋ ሶቪየት ህብረት ከ1947 እስከ 91 የገቡበት የቀዝቃዛው የዓለም ጦርነት ሲያከትም ና ዓለም አቀፍ መሪነቱን ዋሽንግተን በእጇ ስታስገባ ከሞስኮ ይልቅ ቤጂንግ እርምጃዋ ለሀገራት የቀረበ መሄዱን መረጃዎች ጠቁማሉ። ምንም እንኳን የሩሲያው ፕሬዚዳንት ቭላድሚር ፑቲን በራሳቸው መንገድ የዓለም ስርዓት ግንባታ ሂደት ውስጥ ናቸው ቢባለም የሺጂንፒንግ ግን ጦርነቱ ሳይገቡ ከሁሉም ጋር አብሮ መስራት የሆነ መምጣቱ ለማንኛውም ኃይል የማይጎረብጥ ቅርበት እንደፈጠሩ ተቆጥሮላቸዋል። በዓለም መድረክ ላይ ለመንግስት ጦርነትን ብቻ ሳይሆን እንደ ሮድ ኤንድ ቤልት ኢኒሼቲቭ አይነቶቹን ፕሮጀክቶች በመንደፍ ከ150 በላይ አገራት እንዲፈርሙበት በማድረግ ከኤዥያ እስከ አፍሪካ ከአውሮፓ እስከ ላቲን አሜሪካና ኦሽኒያ ድረስ በማካለል ዓለምን ለማስተሳሰር አጋጣሚውን አግኝታለች። ቻይና እስካሁን ባለው መረጃ እንኳን የዓለምን 75 በመቶ ህዝብ እንዲሁም ከ50 በመቶ በላይ ኢኮኖሚ በራሷ ፖለቲካዊና ኢኮኖሚያዊ እቅፍ ውስጥ ማስገባት ችላለች ቤጂንግ። ለዚህም ነው አሁን ላይ ያለው የዓለም ዲፕሎማሲ እንደ ቻይና ያሉትን ሀገራት የመረጠ በተለያዩ ጥጎች ጦር የሚሰብቁትን እየገፋ ሊሄድ ይችላል የሚባለው። ደቡብ ጥምረት ሀገራት ደግሞ ሁነኛ አጋሪ መሆን ድል ቻይና ትፈጥሩላታል። የምዕራቡ ዓለም አማራጭ በመሆን ቻይና ለታዳጊ ሀገራት አጋር ከመሆን እስከ የኢንቨስትመንት ደጋፊ ሆና እንድትመዘገብም በሩ ተከፍቶላታል። በእርግጥ ፖለቲካዊ ማስያዣ ቤጂንግ በጋር ትፈልጋለች ይሏታል። በዓለም አቀፉ ጸጥታና ለሰው ልጅ የጋራ ወደፊት እሴትና ማህበረሰባዊነት አካሄዷ በበጎ ሊታይላት ችሏል። ለዚህም ነው በአፍሪካ ኤዥያና ላቲን አሜሪካ ቻይና ተቀባይነት ልታገኝ ቻለችው። ያም ሆኖ ግን ከጎረቤቶቿ ጋር በተለያዩ ምክንያቶች እንደ ተስፋፊና ስጋት መታየቱ አልቀርላትም። አሜሪካና ሌላው ምዕራብ ዓለም በኢኮኖሚያዊ ግንዛቤና በቋንቋ ሳይቀር የአንድ ሀገር ፖሊሲ ላይ ጫና ይፈጥራሉ በሚባልበት ሰዓት ቻይና አማራጭ ልትሆን ችላለች። ቻይና ጣልቃ ለመግባት በሚለው ፖሊሲዋ የሀገራትን ቀልብ ተያዝ እንጂ እንደ ምዕራቡ ዓለም እየተመቸ አውደን ለዓለም አልፈጠረችም በሚልም የሚወቅሷት በርካቶች ናቸው። ለዓለም ፖለቲካ አሜሪካም ሆነች ሩሲያ እንዲሁም ቻይና ጠቃሚዎቹ እንደየሀገራት የውጭ ፖሊሲ ቆመና ሊታይ የሚችል ቢሆንም አሁን ላይ ግን ቤጂንግ
ቤጂንግ የትኩረት ማዕከል እየሆነች መጥታለች። በሌላ በኩል ቻይና አጋር ባትሆንም እንኳን ለምዕራቡ ዓለም ሚዛን ናት በሚል ተቀባይነት እንዲኖራት ሆኗልም ይባላል። ሀገራት የራሳቸውን ፖለቲካ ምርጫ ውስጥ ለማስገባት ከአንድ አሜሪካ ወደ ቻይናም እንዲያዩ እድሉን አግኝተዋል። ቤጂንግ አማራጭ ነች የሚባለውም ለዚህ ነው። በጉዳዮች ላይ ገለልተኛ መሆንን መምረጧም አሜሪካ ቬንዙዌላ ላይ በፈጸመችው ጥቃት ረገብ ባለ መንገድ አውግዛ ጉዳዩን ማለፏም በኪዩባ ላይ የትራምፕ አስተዳደር የፈጠረ ባለው ጫና ጣልቃ አልገባም ፖሊሲዋ ቢሆንም ሰብሰብ ማለቷ ደግሞ አጋርነቷን ጥያቄ ውስጥ ያስገባባታል። በመካከለኛው ምስራቅ ጉዳይ ላይም ቢሆን ሄድ መለስ አይነት ፖለቲካ ውስጥ ናት። በስትራቴጂክ አጋር ልክ ምላሽ የመስጠት አዝማሚያው የላትም። ግን የራሷን ዲፕሎማሲ በመፍጠር በሆርሙዝ ሰርጥ መርከቦቿን ለማሳለፍ የጣረች ነው በሚልም ሀሳቦች ይጋራሉ። ኢራን የብሪክስና ሻንካይ ትብብር ድርጅት አባል ሆና ሳለም ከዋሽንግተን ጋር ቀጥታ ከመላተም ይልቅ በድርድር ስም ሰፊውን ስትራቴጂካዊ ጥቅሟን ያስቀደመች መሆኑን የሚያሳዩ መረጃዎችን መውጣታቸውን ቀጥለዋል። በእርግጥ አሁናዊ የዓለም ዲፕሎማሲ ከጥቅም አንጻር የተቃኘ በመሆኑ ቻይና በዚህ ልክ ብትንቀሳቀስም አግባብነት ያለው መሆኑን በርካቶች የሚያምኑበት ሆኗል። በዛ ላይ ፕሬዚዳንት ዶናልድ ትራምፕና ቭላድሚር ፑቲን ለ90 ደቂቃ ያህል በስልክ ሲወያዩ ያነሷቸው ሀሳቦች የመካከለኛው ምስራቅና የሩሲያ ዩክሬን ጦርነት መሆኑ በእርግጥም ቻይና መሀል ላይ የቆመ የፖለቲካ አውድ ላይ መሆኗን በግልጽ ያስቀምጥላታል። ትራምፕና ፑቲን ሲነጋገሩ በርካታ ሀሳቦችን ከሆርሙዝ ሰርጥ አንጻርም አንስተዋል ይባል እንጂ የቻይናው ፕሬዚዳንት ሺ ጂንፒንግ ደግሞ የሁለቱን መሪዎች ውይይት ካደመጡ በኋላ ፕሬዚዳንት ዶናልድ ትራምፕ ወደ ቻይና ከሳምንታት በኋላ ብቅ ሲሉ የራሳቸውን የፖለቲካ ምዕራፍ ይጽፋሉ ተብሎ የሚጠበቅበት አውድ ተፈጥሯል። The world's leading superpowers